ዓለምን በእሳት የተለቀለቀውና 70 ሚሊዮን ህዝብን የበላው ያ ሰይጣናዊ እቅድ ምን ነበር? ሂትለር የሺህ ዓመት ግዛት ብሎ የመሰረተው የናዚ ስርዓት በ12 ዓመታት ውስጥ ወደ አመድነት የተቀየረው እንዴት ነው? በስላቪክ ምድር የተፈጸመው የአዘግናኝ ጭካኔና በሚሊዮኖች የሚቆጠሩ ንጹሃን በጋዝ ክፍል የሞቱበት ሆሎኮስት ለምን ተረሳ? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ሰው ልጅ ታሪክ እጅግ ጨለማ ምዕራፍ ወደ ሁለተኛው የዓለም ጦርነት ነው። ዛሬ የምወስዳችሁ ስለ ብሊትስክሪግ መብረቃዊ ጥቃት፣ ስለ ስታሊንግራድ አስፈሪ በረዶና ዓለምን ለሁለት ስለከፈለው የታሪክ የታጠፈ ነጥብ ነው። በእውኑ ጦርነቱን ማን አሸነፈ? አሜሪካ ወይስ ሩሲያ? የሰው ልጅስ ከዚህ እልቂት በኋላ ምን ተማረ? ይህንን ልብ የሚነካ ልብን በሚሰነጥቅና እጅግ ሰፊ መረጃን በያዘ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ የሰው ልጅ ካየው የመከራ ጥግ ሁሉ በላይ የሆነ ምድርን በደም ያጠበና የስልጣኔን መሰረት ያናወጠ ግዙፍ ክስተት ነው። ይህ ታሪክ ስለ ሁለተኛው የዓለም ጦርነት፣ ስለ አምባገነኖች ትዕቢት፣ ስለ ንጹሃን እልቂትና ዓለምን ለሁለት ስለከፈለው የርዕዮተ ዓለም ፍልሚያ የሚተርክ የደም ድርሳን ነው። የሁለተኛው የዓለም ጦርነት መንስኤ የተዘራው በመጀመሪያው የዓለም ጦርነት ማብቂያ ላይ ነበረ። ጀርመን በሽንፈት ተዋርዳ ኢኮኖሚያ ወድቆና ህዝቧ ተስፋ ቆርጦ በነበረበት ወቅት አንድ ቁጡና መርዘኛ አንደበት ያለው ሰው ተነሳ። አዶልፍ ሂትለር። ሂትለር የጀርመንን ውርደት ወደ በቀል ቀየረው። የእሱ የቅኝ ግዛት ፍልስፍና እንደ እንግሊዝ ወይንም ፈረንሳይ ባህር ማዶ ሳይሆን ጎረቤት ሀገራትን መዋጥና ሊበንስራውም የመኖሪያ ስፋት ለተባለው የአርያን ዘር ማስፋፋት ነበረ። ሂትለር በስልጣን ላይ የወጣው ዓለም በታላቁ የኢኮኖሚ ውድቀት እየተሰቃየች በነበረበት ወቅት ነበረ። በአሜሪካ ሰዎች ለዳቦ በሚቆሙበት፣ በጀርመን ደግሞ ገንዘብ ዋጋ አጥቶ ልጆች በገንዘብ ጥቅል በሚጫወቱበት የታሪክ ወቅት ሂትለር ጀርመንን ዳግም ታላቅ አድርጋለሁ የሚል የተስፋ መርዝ ረጨ። የሚሆነው በታሪክ የመጀመሪያ ቴሌቪዥን ስርጭት በጀርመን በጀመረበትና ዓለም የቴክኖሎጂ ሽግግር በምታደርግበት ወቅት ነበረ። የሰው ልጅ በቴክኖሎጂ ወደፊት ሲራመድ፣ ሂትለር ግን ወደ ጥንታዊ አረመኔነት እየመለሰው ነበር። ሴፕቴምበር 1 1939 የጀርመን ታንኮችና አውሮፕላኖች ያለምንም ማስጠንቀቂያ ፖላንድን ወረሩ። ይህ የመብረቅ ጦርነት ተባለ። በደቂቃዎች ውስጥ ከተሞች ወደ አመድነት ተቀየሩ። እንግሊዝና ፈረንሳይ በጀርመን ላይ ጦርነት አወጁ። ዓለም ወደማይቀየረው ገሃነም ውስጥ ዘለቀች። ሂትለር ለስላቪክ ህዝቦች፣ ለፖላንድ፣ ለሩሲያ፣ ለዩክሬንና ለቤላሩስ ህዝቦች የነበረው አመለካከት እጅግ ዘግናኝ ነበር። እነሱን እንደ ሰው ሳይሆን እንደ ንዑስ ሰብ ወይም ሰብ ሂውማን ይቆጥራቸው ነበረ። የእሱ እቅድ የስላቪክ ህዝቦችን ግማሹን ማጥፋት፣ ግማሹን ደግሞ ለጀርመኖች ባሪያ ማድረግ ነበረ። በምስራቅ አውሮፓ መንደሮች ውስጥ ናዚዎች በፈጸሙት ጭካኔ በሚሊዮን የሚቆጠሩ ንጹሃን በጅምላ ተረሸኑ። ኢንሳት ግሩፐን የተባሉ የሞት ቡድኖች መንደር ለመንደር እየዞሩ ሰዎችን ጉድጓድ አስቆፍረው ይረሽኑ ነበረ። በቤላሩስ ብቻ 900 በላይ መንደሮች ከነ ህዝባቸው በእሳት ተቃጥለዋል። ይህ የቅኝ ግዛት ዘይቤ ሳይሆን የአንድን ዘር ማንነት ከምድረ ገጽ የማጥፋት ሰይጣናዊ ተግባር ነበረ። ሂትለር አውሮፓን በአጭር ጊዜ ውስጥ ካንበረከከ በኋላ ትልቁንና አደገኛውን ቁማር ተጫወተ። ጁን 22 1941 ኦፕሬሽን ባርባሮሳ የተባለውን ግዙፍ ወረራ በሶቪየት ህብረት ላይ ከፈተ። ይህ በሰው ልጅ ታሪክ የታየ ትልቅ ወታደራዊ ዘመቻ ነበረ። ሂትለር ወደ ምስራቅ የገሰገሰው ሀብት ለመዝረፍ ብቻ አልነበረም። የአይሁድ ቦልሼቪዝም ለማጥፋትና የስላቪክን ምድር ለጀርመን ገበሬዎች ለመስጠት ነበረ። ናዚዎች ወደ ሩሲያና ዩክሬን መንደሮች ሲገቡ ያሳዩት ጭካኔ ከቃላት በላይ ነበረ። የረሃብ እቅድ በተባለው ሰይጣናዊ ስልት በሚሊዮን የሚቆጠሩ ስላቪኮችን በረሃብ በመግደል ምግቡን ለጀመር ጦር ማቅረብ ጀመሩ። ሂትለር በሩሲያ በረሃማ ሜዳዎች ላይ ድል እየቀናው በነበረበት ወቅት ጃፓን በአሜሪካ ፐርል ሃርበር ላይ ድንገተኛ ጥቃት ሰነዘረ። ይህ ክስተት አሜሪካን ወደ ጦርነቱ ጎተታት። ይህ የሚሆነው በታሪክ የፔኒሲሊን ግኝት ቆስለው ለሚወድቁ ወታደሮች ተስፋ በሆነበትና ዓለም በአንድ በኩል ህይወትን ለማዳን በሌላ በኩል ደግሞ ህይወትን ለማጥፋት በምትሽቀዳደምበት ወቅት ነበረ። የናዚ ጦር እስከ ሞስኮ ደጃፍ ቢደርስም በስታሊንግራድ ከተማ ግን እውነተኛው ገሃነም ገጠመው። ጦርነቱ ከቤት ወደ ቤት፣ ከመንገድ ወደ መንገድ የሚደረግ የጨካኞች ፍልሚያ ሆነ። የሩሲያ አስፈሪ ክረምት ሲመጣ የጀርመን ወታደሮች በበረዶ ተቀጥቅጠውና በረሃብ ታጥቀው አለቁ። በስታሊንግራድ ብቻ ከ2 ሚሊዮን በላይ ሰዎች ረገፉ። ይህ ጦርነት ሂትለር ሊሸነፍ እንደሚችል ለዓለም ያሳየ የመጀመሪያው ታላቅ ምልክት ነበረ። በጦርነቱ ግርግር ውስጥ ናዚዎች በሰው ልጅ ታሪክ ውስጥ እጅግ ዘግናኝ የሆነውን ወንጀል ፈጸሙ። የመጨረሻው መፍትሄ በሚል ስም 6 ሚሊዮን አይሁዶችንና በሚሊዮኖች የሚቆጠሩ ስላቪኮችን፣ ጂፕሲዎችንና የአካል ጉዳተኞችን በጋዝ ክፍል ውስጥ ጨፈጨፉ። እንደ ኦሽዊትዝ እና ትሬብሊንካ ያሉ የሞት ካምፖች የሰው መታረጃ ፋብሪካዎች ሆኑ። ሰዎች ሞተው ስባቸው ለሳሙና፣ ጸጉራቸው ለትራስ መስሪያነት ይውል ነበር። ይህ የናዚዝም እውነተኛ ማንነት
ፍጹም አረመኔነት ነበረ። እንደ አውሮፓውያን አቆጣጠር በ1944 የናዚ ጀርመን እድል ፈንታ እየጨለመ መጣ። በምስራቅ በኩል የሶቪየት ህብረት ቀይ ጦር እንደ ናዳ እየወረደ የጀርመንን ኃይል ሲያጠቃው፣ በምዕራብ በኩል ደግሞ አሜሪካና እንግሊዝ ታሪካዊ ጥቃት ሰነዘሩ። ይህ በሰው ልጅ ታሪክ እጅግ ግዙፉ የባህር ላይ ወረራ ነው። 150 ሺህ በላይ የአሜሪካ የእንግሊዝና የካናዳ ወታደሮች በፈረንሳይ ኖርማንዲ የባህር ዳርቻ ላይ ዘመቱ። ሰማዩ በሺዎች በሚቆጠሩ አውሮፕላኖች ተሸፈነ። ባህሩን በጦር መርከቦች ታጠበ። ይህ ኦፕሬሽን ኦቨርሎድ ናዚዎችን ከምዕራብ አውሮፓ ለማስወጣት የተደረገ ታላቅ መስዋዕትነት ነበረ። በዚህ ጦርነት ማብቂያ አካባቢ ጀርመን ለመጀመሪያ ጊዜ የጄት ሞተር አውሮፕላኖችን ኤምኢ-262 ለውጊያ አቀረበች። ዓለም ወደ ዘመናዊ የበረራ ቴክኖሎጂ በምትሸጋገርበት የሮይተርስ ዜና ወኪል በየደቂቃው የጦርነቱን መረጃ ለዓለም በሚያደርስበት ወቅት ነበረ። የሰው ልጅ በሰማይ ላይ በከፍተኛ ፍጥነት የመብረር ጥበብን ሲያገኝ፣ በምድር ላይ ግን በዚያው ፍጥነት የሚጠፋው ህይወትን መቁጠር አልቻለም ነበረ። ሂትለር በምዕራብ በኩል በአሜሪካና እንግሊዝ፣ በምስራቅ ደግሞ በሶቪየት ህብረት ተከበበ። እንደ አውሮፓውያን አቆጣጠር ኤፕሪል 1945 የሶቪየት ህብረት ጦር በርሊን ከተማ ውስጥ ገባ። ጦርነቱ እጅግ አሰቃቂ ነበረ። የ12 ዓመት ህፃናትና አረጋውያን ጭምር ለሂትለር እንዲዋጉ ተገደዱ። የሩሲያ ወታደሮች በስታሊንግራድ በስላቪክ ምድር ለደረሰባቸው ጭካኔ በበርሊን ላይ የበቀል እርምጃ ወሰዱ። አዶልፍ ሂትለር ከመሬት በታች በተሰራ የብረት ባንከር ውስጥ ተሸሸገ። ሚያዝያ 30 ቀን ዓለም በእሳት ያቃጠለውና በሚሊዮኖች የሚቆጠሩ ሰዎችን የፈጀው ሂትለር የሩሲያ ወታደሮችን ጥቂት ሜትሮች ሲቀራቸው ራሱን ገደለ። የሱ የሺህ ዓመት ግዛት በ12 ዓመታት ውስጥ በአመድና በደም ተጠናቀቀ። ይህ ጥያቄ ዛሬም ድረስ አከራካሪ ቢሆንም ታሪክ እውነታውን ግን እንደሚከተለው ይነግረናል። አንደኛ፣ አሜሪካና እንግሊዝ ጦርነቱን በገንዘብ በምግብና በኢንዱስትሪ ኃይል ደግፈውታል። በምዕራብ አውሮፓም ትልቅ ድል ተቀናጅተዋል። ሶቪየት ህብረት የናዚን ጦር አከራካሪ የነበረችውና ሂትለርን እስከ በርሊን ያሳደደችው እሷ ናት። 80% የሚሆነው የጀርመን ጦር የረገፈው በምስራቅ ግንባር በሩሲያ እጅ ነው። ነገር ግን ዋጋውም ከባድ ነበረ። 27 ሚሊዮን የሶቪየት ዜጎች ህይወታቸውን አጥተዋል። ስለዚህም ጦርነቱን ያሸነፈው አላዮች ቢሆኑም ጀርመንን በወታደራዊ ኃይል የመታችው ሩሲያ ስትሆን ጦርነቱ በኢኮኖሚና በቴክኖሎጂ የደገፈችው ደግሞ አሜሪካ ናት። ሂትለር በበርሊን ባንከር ውስጥ ራሱን ቢገድልም በፓሲፊክ ውቅያኖስ በኩል ያለው ጦርነት ግን ገና አልቆመም ነበረ። ጃፓን እስከ መጨረሻው ሰው እንዋጋለን በማለት በአሜሪካ ላይ ያላሰለሰ ተቃውሞ ታደርግ ነበረ። ይህ ደግሞ ዓለም አይቶ የማታውቀውን እጅግ አስፈሪ የጥፋት መሳሪያ እንድትጠቀም ገፋፋት። አሜሪካ ማንሃተን ፕሮጀክት በሚባለው ሚስጥራዊ ምርምር የሰራችውን የአቶሚክ ቦምብ ለመጀመሪያ ጊዜ በሰው ልጅ ላይ ጣለች። ነሐሴ 6 በሂሮሺማ፣ ነሐሴ 9 ደግሞ በናጋሳኪ ላይ የወረደው እሳት በሰከንዶች ውስጥ በመቶ ሺዎች የሚቆጠሩ ሰዎችን ወደ አመድነት ቀየረ። ይህ ክስተት የሁለተኛው ዓለም ጦርነት በይፋ የደመደመ ቢሆንም ለሰው ልጅ ግን የኒውክሌር ስጋት ዘመንን አበሰረ። ጦርነቱ ካበቃ በኋላ ዓለም ዳግም እንዲህ አይነት እልቂት ሊከሰት አይገባም በሚል ቃል ኪዳን ጥቅምት 24 ቀን በ1945 የተባበሩት መንግስታት ድርጅትን መሰረተች። ይህ የሚሆነው በታሪክ የመጀመሪያው የኮምፒውተር ቴክኖሎጂ በተሰራበትና ዓለም ከጥፋት መሳሪያ ወደ መረጃ ዘመን ለመሸጋገር በምታገለግልበት ወቅት ነበረ። የሰው ልጅ ዓለምን በአንድ ላይ ለማገናኘት ዲፕሎማሲንና ቴክኖሎጂን እንደ አዲስ መገንባት ጀመረ። ከ70 ሚሊዮን በላይ ሰዎች ያለቁበት ይህ ጦርነት በተለይ በምስራቅ አውሮፓና በስላቪክ አካባቢዎች ጥልቅ ጠባሳ ጥሏል። ፖላንድ፣ ሩሲያና ዩክሬን ከአመድ ላይ ተነስተው ከተሞቻቸውን መልሰው ገነቡ። የናዚ ግፍ ግን ዛሬም ድረስ በታሪክ ማዕደር ውስጥ እንደ ትልቅ ማስጠንቀቂያ ተቀምጧል። የኑረምበርግ የጦር ወንጀሎች ችሎት በሰው ልጅ ላይ ወንጀል የፈጸመ ሁሉ በሕግ ይጠይቃል የሚለውን ዓለም አቀፍ መርህ አጸና። የሁለተኛው ዓለም ጦርነት ታሪክ የሚያስተምረን ትልቁ እውነት አምባገነንነትና የዘር ጥላቻ መጨረሻቸው ጥፋት መሆኑን ነው። ጦርነቱን ያሸነፈው የሰላም የአንድነት መንፈስ ቢሆንም ዋጋው ግን በሚሊዮኖች የሚቆጠሩ ንጹሃን ሕይወት ነበረ። ዛሬ በ2026 ዓለም ዳግም በኃያላን ፉክክር ውስጥ ባለችበት ወቅት ይህ ታሪክ ሰላም በነፃ አይገኝም የሚል ታላቅ መልእክት ያስተላልፋል። የሁለተኛ ዓለም ጦርነት ታሪክ ለዛሬው ዓለም ምን አይነት ማስጠንቀቂያ ይዘዋል? አምባገነንነትና ጥላቻውስ የመጨረሻው ምን እንደሆነ ተገንዝበናል? የእናንተን ሀሳብ በኮሜንት መስጫው ላይ ጻፉልን። ይህ ታሪክ ትልቅ ትምህርት የሚሰጥ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። እንዲህ ያሉ ዓለምን የቀየሩ እውነተኛ ታሪኮችን ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የሁለተኛው ዓለም ጦርነት በደም የተጻፈ የታሪክ ጠባሳ ቢሆንም የሰው ልጅ ግን ከአመድ ላይ ተነስቶ ሰላምንና አንድነትን መገንባት እንደሚችል አሳይቷል። ታሪኩ የሚያስተምረን ትልቁ ቁም ነገር የቱንም ያህል ኃያል ቢሆኑ የጥላቻና የትዕቢት መንገድ መጨረሻው ውድቀት መሆኑን ነው። ዛሬ የምንኖርባት ዓለም የተገነባችው በሚሊዮኖች ንጹሃን መስዋዕትነት ላይ መሆኑን አንዘነጋም። የዛሬው ዝግጅታችን ይህን ይመስል ነበረ። ታሪክ የምንማርበትና ሰላምን የምንጠብቅበት ዘመን ይሁን እያልን በሚቀጥለው ፕሮግራማችን እስክንገናኝ ድረስ ሰላም።